የ32 ሀገራት ጥምረቱ የምዕራባውያኑ የጦር ቃል ኪዳን ህብረት ኔቶ የሶቪየት ህብረትን መስፋፋትና የአውሮፓ ብሔርተኛ ወታደራዊነትን በመስጋት በአሜሪካ፣ እንግሊዝ፣ ካናዳና ሌሎች ሀገራት እንደ አውሮፓውያን አቆጣጠር በ1949 የተመሰረተ 76 ዓመታትን ያስቆጠረ ህብረት ነው። ህብረቱ ዛሬም የሶቪየት ህብረት ወራሿ ሩሲያን ይሰጋል። ወታደራዊ ህብረቱ ለሁለት ቀናት የሚቆየውን ዓመታዊ ጉባኤውን በኔዘርላንድ እያካሄደ ባለበትም ሞስኮ ላይ ስጋት እንዳለው ተመላክቷል። የህብረቱ ዋና ኃላፊ ማርክ ሩቴ ሩሲያ ከ3 እስከ 5 ዓመታት ውስጥ ጥቃት ልትከፍትብን ትችላለች ብለዋል። የኔቶ አባል ሀገራት የመከላከያ ሚኒስትሮች የተሻሻለ የመከላከያ ቁሶችን የማምረት የተግባር እቅድ ቀደም ብሎ በነበራቸው ጉባኤ ማጽደቃቸው ይታወሳል። አሁን ደግሞ ወታደራዊ ወጪያቸውን ሀገራቱ ለማሳደግ ተስማምተዋል። ከአጠቃላይ የሀገር ውስጥ ምርታቸው ወይም ጂዲፒ ውስጥ 5% ለኔቶ ወታደራዊ ወጪ ለማዋጣት ነው የተስማሙት። ዋና ኃላፊው የሩሲያ ስጋት በጨመረበት ይህንን ማድረጋችን አስቸጋሪ ጉዳይ አይደለም ያሉ ሲሆን ሞስኮ ቀጥተኛና ዋነኛ የህብረቱ ስጋት ናት ሲሉም አጽንኦት መስጠታቸውን የዘጋርዲያን ዘገባ ያመላክታል። ሀገራቱ በስምምነቱ መሰረት ከአጠቃላይ የሀገር ውስጥ ምርታቸው 3.5% ያክሉን ለኔቶ የመከላከያ ወጪ የሚያዋጡ ሲሆን ተጨማሪ 1.5% ደህንነት ጋር የተያዙ እንደ ሳይበር ሴኩሪቲ ላሉ ጉዳዮች ያወጣሉ። እንደ ዋና ኃላፊው ከሆነ ሩሲያ ግዛቷን የማስፋት ፍላጎት አላት። የወታደራዊ ወጪዋም ጨምሯል። የ2 ትሪሊዮን ዶላር ኢኮኖሚ ያላትን ሩሲያን ስጋትነት ለመቋቋምም የ50 ትሪሊዮን ዶላር ኢኮኖሚ ያላቸው የህብረቱ 32 ሀገራት የሚያወጡትን ወጪ ከፍ ማድረግ ይኖርባቸዋል። ለዚህም ሀገራቱ ተስማምተዋል። የአሜሪካው ፕሬዝዳንት ትራምፕ ኔቶን በተመለከተ የአውሮፓ ሀገራቱ በአሜሪካ ወታደራዊ ድጋፍ ጥገኞች ሆነዋል በሚል ሲነቅፉ ቆይተዋል። ይህም ነቀፋቸው የህብረቱን ሁሉና የተፈታተነ ጉዳይ መሆኑ ይታወቃል። የኔቶ ኃላፊው ማርክ ሩቴ ግን በ2024 ወደ ኃላፊነቱ ከመጡ ወዲህ ከትራምፕ ያላቸው ግንኙነት መልካም እንዲሆን ጥረዋል። ትራምፕ ህብረቱን ለመደገፍ ፍጹም ቁርጠኛ ናቸው ሲሉም ተሰምተዋል። የቴህራንን የኒውክሌር መሰረተ ልማት ካስደበደቡ በኋላ ለእስራኤልና ኢራን የተኩስ አቁም ጥሪ ያቀረቡት ትራምፕም ለጉባኤው ተጉዘዋል። የኔቶ ኃላፊውም ቢሆኑ አሜሪካ ኢራንን የማጥቃቷን ውሳኔ እንደሚደግፉ ገልጸዋል። ኒውክሌር ኢራን ሊኖራት አይገባም በማለት ደጋግሞ ሲናገር የነበረው ኔቶ ነው ያሉት ኃላፊው ኢራን በምላሹ የህብረቱን ግዛት ብትመታ ምላሹ አውዳሚ ነው የሚሆነው ሲሉም ተናግረዋል። አሁን ላይ ህብረቱ ሀገራት 5% ከአጠቃላይ ሀገር ውስጥ ምርታቸው ለኔቶ እንዲያዋጡ መባል ላይ ስፔን ቅራኔ ያሳይታለች። ስፔን ከጂዲፒው 1.3% ያክል ታወጣ የነበረ ሲሆን አሁን ላይ 2.1% አወጣለሁ ስትል 5% መባሉን ምክንያቱ አይደለም ብላለች። ይህንን ተከትሎም ትራምፕ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝንና መንግስታቸውን ስፔን ከህብረቱ ትደራደር በጣም ዝቅተኛ ከፋይም ናት ሲሉ ወርፈዋል። ፖላንድ የስፔንን ሀሳብ ስትተች፣ ቤልጂየም ደግሞ ከህብረቱ ለመውጣት ትችላለች እኮ ስትል መረር አድርጋ ነቅፋለች። ዋና ኃላፊው ግን ከኔቶ ጋር የተናጠል ድርድርም ሆነ ሀገራትን የማስወጣት ሀሳብ የለም ሲሉ የስፔን ጉዳይ የሀገራት የተናጠል የህብረቱን ኃላፊነት የመወጣት ቁርጠኝነት ጉዳይ ነው ብለውታል። ኔቶ በሩሲያ ዩክሬን ጦርነት የዩክሬን ዋነኛ አጋር ሆኖ መቆየቱ ሲታወስ ምንም እንኳን ዩክሬን የህብረቱ አባል ሀገር ባትሆንም የኔቶ ዩክሬን ምክር ቤት ጉባኤን ሲያካሂድ እንደነበር ይታወሳል። ዘንድሮ ግን ከሩሲያው ፕሬዚዳንት ፑቲን ለተኩስ አቁም የመደራደር ፍላጎት ያላቸው ትራምፕ የዩክሬን ጉዳይ የጉባኤው ዋነኛ ትኩረት መሆን የማያስደስታቸው መሆን ጋር በተያያዘ የኔቶ ዩክሬን ጉባኤ ላይደረግ እንደሚችል ተመላክቷል። የዩክሬኑ ፕሬዝዳንት ዘለንስኪ ግን ኔዘርላንድ ይገኛሉ። የኔቶ ዋነኛ ስጋት ሩሲያ ናት የሚለው ጉዳይ ላይስ ከፑቲን ጥሩ የሚባል ግንኙነት ያላቸው ትራምፕ ይስማሙ ይሆን የሚለው ጉጉት የፈጠረ ጉዳይ ነው። ምክንያቱም የቀጣዩን ዓለም ሁኔታ የሚወስን በመሆኑ አሜሪካ የኒውክሌር መሳሪያዎቿ በጣሊያን፣ ቤልጂየም፣ ጀርመንና ኔዘርላንድ ያሉ ሲሆን 100,000 ዝግጁ ወታደሮቿም በአውሮፓ ምድር ይገኛሉ። 20,000 የሚሆኑት ለሩሲያ ቅርብ የሆኑት የምስራቅ አውሮፓ የኔቶ አባል ሀገራት የሚገኙ ሲሆን በባይደን አስተዳደር የዩክሬን ጦርነትን ተከትሎ የተላኩ ናቸው። አሜሪካ የኔቶ ዋነኛ በርካች ሀገር ስትሆን አውሮፓ የአሜሪካ ወታደራዊ ድጋፍ ጥገኛ ነው። ምናልባትም ወታደሮቻቸውን ከአውሮፓ የማስወጣት ፍላጎት የተስተዋለባቸው ትራምፕ በውሳኔያቸው ከገፉ ለአውሮፓ መተካቱ ቀላል አይሆንም። እንደ ተንታኞች ከሆነ ከወጡ ቀድሞ የሚወጡት በምስራቅ አውሮፓ ያሉት 20,000 ወታደሮች ናቸው። የትራምፕ አስተዳደር የኔቶ አባላቱ የጂዲፒያቸውን 5% ያውጡ ብሎ ሲጠይቅ የነበረ ሲሆን አሁን ላይ ሀገራቱ ተስማምተዋል። አሜሪካ የዓለም ሀያል ሀገር እንደመሆኗ በዓለም ዙሪያ ወታደራዊ ቁርጠኝነቶች እንዳሏት ይታወቃል። የኔቶ 2/3 ገቢም ከአሜሪካ የሚገኝ ነው። በ2024 አጠቃላይ የሀገር ውስጥ ምርቷ ከሌሎቹ የኔቶ አባል ሀገራት ድምር ጋር እኩል ነው። በጎርጎሮሳውያኑ 2014 የጂዲፒያቸውን 2% ለማዋጣት ተስማምተው የነበሩት ሀገራቱ አሁን ደግሞ የአጠቃላይ ሀገር ውስጥ ምርታቸውን 5% ለማዋጣት ተስማምተዋል።